በሁሴን አብዱልቀዲና በዳዊት ንጉሴ ስፖርትስ። ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት ጀምሯል። የተለያዩ ጉዳዮች ይነሳሉ። የዛሬው ፕሮግራማችን ለዩቲዩብ ብቻ ግብአት የሚሆነው በአካል ዳንኤል ከእናንተ ጋር ቆይታ አደርጋለሁ። ጊዜው የዝውውር ነው። የዝውውር ጉዳዮች ይነሳሉ። ከአንዳንድ የአሰልጣኝ ሹም ጋር በተገናኘ እንደዚሁም ደግሞ ውል ማራዘም ጋር የተገናኙ ጉዳዮች ይነሳሉ። እነዚህን ጉዳዮች እያነሳን ቆይታ እናደርጋለን። አድማጭ ተመልካቾቻችን አብራችሁን እንድትቆዩ በማክበር እንጋብዛለን። ኤችዲ ስፖርት ዩቲዩብ ቻናልን ሰብስክራይብ አድርጉ፣ ተወዳጁን። እንደዚሁም ደግሞ ሐሳባችሁንም ልታካፍሉን ትችላላችሁ። ላይክም አድርጉ ለሌሎች ተደራሽ እንዲሆን። የተለያዩ ጉዳዮች አሉ። በመግቢያዬ እንዳሳወቅኩት በቀዳሚነት የምንመለከተው የፉትቦል ለንደን ጋዜጠኞች የሆኑት በአርሰናል 10 የሚደርሱ ተጫዋቾች አሉ መጨረሻቸው መታወቅ ያለባቸው ብለው ሬት አድርጓቸዋል። ከነዚህም ውስጥ የተወሰኑት የትኛው ይሸጥ የትኛው በክለቡ ይቆይ የሚለውን ሁለቱ ጋዜጠኞች አንስተዋል። እነዚህ ሁለት ጋዜጠኞች እንግዲህ ቶም ካንተን እና እንደዚሁም ራያን ቴይለር ናቸው። ሁለቱም የአርሰናል ጉዳዮችን በመዘገብ የሚታወቁ ጋዜጠኞች ናቸው። ከማን ጀመሩ የሚለውን ስንመለከት ሁለቱም ጋዜጠኞች ከፓሪስ አባላጋን ወይም የአርሰናሉን ሁለተኛ ግብ ጠባቂ ከዳቪድ ራያ ቀጥሎ ያለውን ግብ ጠባቂ እሱን በተመለከተ ካንተን በሌላ ተጫዋች መለወጥ አለበት ወይም መሸጥ አለበት ብሎታል። ይህንን ሲያስቀምጥ ቶሚ ሴትፎርድ የተባለውን ወጣት ግብ ጠባቂ እሱን ሁለተኛ ግብ ጠባቂ ማድረግ አለባቸው የሚል ሐሳብን አንስቷል። ቴይለር በክለቡ መቆየት አለበት፣ ቶሚ ሴትፎርድ በውሰት መሰጠት አለበት የሚል ነገርን አንስቷል። ቶሚ ሴትፎርድን በተመለከተ እንዳነሳውት ካንተን በክለቡ መቆየት አለበት፣ ሁለተኛ ግብ ጠባቂ መሆን አለበት ብሏል። ቴይለር በውሰት መሄድ አለበት የሚል ሐሳብን አንስቷል። ቤን ዋይትን በተመለከተ ካንተን እንደዚሁም ቴይለር ሁለቱም በቡድኑ መቆየት አለበት የሚል ሐሳብን አንስቷል። በተለይም ከልምዱ ጋር በተገናኘ የሳሊባንም ጉዳት ተከትሎ የመሃል ተከላካይም ሆኖ መጫወት ስለሚችል አስፈላጊ ነው ብለው ሁለቱም በቡድኑ እንዲቆይ ፍላጎታቸውን ገልጸዋል። ክርስቲያን ኖርጋርድን በተመለከተ ሁለቱም ካንተንም ቴይለርም መሸጥ አለበት የሚል ምላሻቸውን ሰጥተዋል። ማይልስ ስኬሊን በተመለከተ ሁለቱም በቡድኑ መቆየት አለበት የሚል ምርጫን አድርገዋል። ፋቢዮ ቬራ በውሰት አምናም ወደ ሌላ ክለብ ሄዶ ሲጫወት የተመለከትነው ተጫዋች በተመለከተ ፖርቱጋላዊውን ማለት ነው ሁለቱም መሸጥ አለበት የሚል አስተያየትን ሰጥተዋል። ሬስ ኔልሰንን በተመለከተ እንደዚሁ ሁለቱም መሸጥ አለበት የሚል ምርጫን ነው ያደረጉት። ኤታን ንዋኔሪ ሁለቱንም የከፈለ ሊባል ይችላል። ካንተን በቡድኑ መቆየት አለበት፣ ጊዜ ሊሰጠው ይገባል፣ በቂ ወይም የሚያስፈልገውን የመጫወቻ ሰዓት ያስፈልገዋል የሚል ሐሳብን አንስቷል። ቴይለር ደግሞ ልክ እንደ አምናው አሁንም በውሰት መሰጠት አለበት የሚል ሐሳብን አቅርቧል። ጋብሪኤል ማርቲኔሊን በተመለከተ አድማጮቻችን እንደምትጠብቁት እርግጠኛ ነኝ እነዚህ ሁለት ጋዜጠኞች ሁለቱም አርሰናል እዚህ ቦታ ላይ አፕግሬድ ያስፈልገዋል፣ ስለዚህ መለቀቅ አለበት ወይም መሸጥ አለበት የሚል ሐሳብን አንስተዋል። በተለይም ደግሞ እንደ ቴይለር ሐሳብ ከሆነ ቪኒሺየስ ጁኒየርን በተመለከተ እሱ የሚመጣ ከሆነ ትልቅ አፕግሬድ ነው የሚል ሐሳብን ሰጥቷል። ጋብሪኤል ጄሱስን በተመለከተ ሁለቱም መሸጥ አለበት የሚል ሐሳብን አንስተዋል። በተለይም አርሰናል የተወሰነ ገንዘብ የሚያገኝበት ከሆነ ይህንን ተጫዋች መሸጥ አለበት በሚለው ጉዳይ ላይ ሁለቱም አተኩረው ሐሳቦች ተሰጥቷል። እንደው ከቪኒሺየስ ጁኒየር ጋር የተገናኙ ጉዳዮች ከአርሰናል ጋር እየተነሱ ነበርና አርቴታ በመጨረሻም እንግዲህ እንደ መረጃዎች ከሆነ ዝምታውን ሰብሯል የሚል ነገርን አንስቷል። በቀዳሚነት የተናገረው አርቴታ
ሁላችንም እንደምናውቀው የሰመር ወይም የክረምት የዝውውር መስኮት ሲመጣ ብዙ ነገሮች ሊፈጠሩ ይችላሉ የሚል ምላሽን ሰጥቷል። ስለዚህ የሚገባም የሚወጣም ተጫዋቾች ሊኖሩ እንደሚችሉና ዝውውሩ ላይ ብዙ ገቢ ወጪ ሊኖር እንደሚችል አሰልጣኝ ሚኬል አርቴታ ሐሳቡን ሰጥቷል። ቪኒሺየስ ጁኒየር ምናልባት የሐሳቡ ቪኒ ጁኒየር እዚህ ነገር ውስጥ እንዲኖር ያደርገዋል የሚያስብል መላምት እንዲሰጥ በተለያዩ ሰዎች እድል የሰጠ መስሏል። ባለፉት 24 ሰዓታት የቪኒ በሳንቲያጎ ቤርናቢው የመቆየት እድሉ ሰፊ ስለመሆኑ እየተነሳ ይገኛል። ግን አርሰናሎች የመጨረሻ ሙከራቸውን ይሄንን ተጫዋች በተመለከተ ያደርጋሉ ተብሎ ነው የሚጠበቀው። ሌላኛው ጉዳያችን ከዝውውር ጋር ይገናኛል። ከሰሞኑ በዚህ በኤችዲ ስፖርት ፕሮግራማችን ወደ እናንተ ስናደርስ እንደቆየ ነው የብራድሊ ባርኮላን የተመለከተው ጉዳይ እንደ አትሌቲክ ያለ ተአማኒነት ያለው ብዙሃን መገናኛ መረጃ አውጥቷል። ይህም መረጃ ሊቨርፑል የመጀመሪያ የተባለውን ይፋዊ ጥያቄ ለፒኤስጂ ሊያቀርብ ፍላጎት አለው የሚል ነገር ተነስቷል። እንደሚታወቀው መሐመድ ሳላህ ይሄንን ቡድን ለቋል። ሳላህም አዲስ ቡድንን አልተቀላቀለም። ሊቨርፑልም የሱን ተተኪ ማምጣት አልቻለም እና አሁን በቀዳሚነት በሊቨርፑል ተይዟል ተብሎ እየተጠቀሰ ያለው ብራድሊ ባርኮላ ነው። እሱም ፍላጎቱ ወደ ሊቨርፑል ማቅናት ነው የሚል ነገር ተነስቷል። ከአርሰናል ጋር ከሌሎች ክለቦችም ከቼልሲ ጋር እንደዚህ ሲነሳ ነበረ ይሄ ተጫዋች። አሁን ግን ወደ ሊቨርፑል የማምራት እድሉ ሰፊ ስለመሆኑ የሚያትቱ ሪፖርቶችን እያነበብን እንገኛለን። በፔዤ 2 ዓመት የሚያቆይ ውል አለው ይሄ ፈረንሳይ ግን ወደ አንፊልድ መሄድን በትልቁ አልሟል ፈልጓል የሚል መረጃ ወጥቷል። የሚጠበቀው ነገር ሊቨርፑል ይሄንን ተጫዋች በተመለከተ ምን ያክል ገንዘብ ያቀርባል የሚለው ነው። የአውሮፓ ሻምፒዮኖቹ ፔዦች ይሄንን ተጫዋች እንዲወጣ ቢቆይላቸው ደስ ይላቸዋል። ቢወጣም ብዙ ችግር የለባቸውም። ግን ደግሞ በቀዳሚነት እነሱ ተጫዋቹን ያወጣል ብለው የሚገምቱትን 145 ሚሊዮን ፓውንድ ይህንን ገንዘብ ከፔዤ በኩል ሊቨርፑሎች እንዲያቀርቡ ይፈለጋል የሚል መረጃ ወጥቷል። ይሄ ካልሆነ ምንም የመሸጥ አይነት ፍላጎት ላይኖራቸው ይችላል የተባለው ሊቨርፑል ይህንን ተጫዋች በተመለከተ 145 በፍጹም ይከፍላሉ ተብሎ አይጠበቅም። ይህንንም ለማድረግ ብዙ ፍላጎት የላቸውም። ግን እስከ 100 ሚሊዮን ፓውንድ በሊቨርፑል ሰዎች ይገመታል። ይህን ገንዘብ ይዘው የፔዥን በር ያንኳኳሉ። የፔዦች ምላሽ ምን ይሆናል ይጠበቃል የሚል ጉዳይ ተነስቷል። ስለዚህ ባርኮላ ወደ ሊቨርፑል የማምራት እድሉ ሰፊ ሊሆን ይችላል። ግን ይህንን የ23 ዓመት የመስመር ተጫዋች ለማስፈረም ሊቨርፑሎች በፔዤ የሚጠየቁትን ገንዘብ መክፈል አለባቸው። ያንን እንኳን ባይሆን ወደ ፔዤ ገንዘብ መቅረብ ይኖርባቸዋል የሚል ነገር እየተነሳ ነው የሚገኘው። በፈረንሳዩ ቡድን ባለፈው የውድድር ዓመት ባርኮላ 49 ጨዋታዎችን አድርጎ 13 ግቦችን አስቆጥሯል። 7 የመጨረሻ ኳሶችን አመቻችቶ አቀብሏል። ከቡድኑ ወሳኝ ተጫዋቾች አንደኛው እንደነበር ተመልክተናል። ኦፍ ኮርስ በብዙ የጨዋታ እንቅስቃሴ በአሰልጣኙ ተመራጭ የሆኑት ዲዚሪ ዱዌ፣ ክቪቻ ክቫራትስኬሊያ እንደዚሁም ደግሞ ኡስማን ዴምቤሌ ናቸው። ባርኮላ እየተቀየረ እየገባ ነው። በቻምፒየንስ ሊግ የፍጻሜ ጨዋታዎችም ላይ እንደምናስታውሰው በተከታታይ ፔዤ ሻምፒዮን ሲሆን ይሄ ተጫዋች ተጠባባቂ ወንበር ላይ ነበርና ምናልባት በሁለቱ የፍጻሜ ጨዋታዎች ላይ በአሰልጣኝ ሉዊስ ኤንሪኬ ተመራጭ አለመሆኑ እንዲያኮርፍ አድርጎታል። ከቡድኑ እንዲወጣ ያደርገዋል እያስባለ ይገኛል። ይሄ ተጫዋች የሊዮን አካዳሚ ውጤት ነው። ሁላችንም እንደምናውቀው በፈረንሳይ ብሔራዊ ቡድን በዲዲዬ ዴሾ ተመራጭ እንደነበር እናስታውሳለን። ምናልባት የመጀመሪያው ጨዋታን ካለፈው በኋላ ወይም ተጠባባቂ ከነበረበት እንቅስቃሴ ውጪ ባሉት ጨዋታዎች አስገራሚ ጥምረትን ከማይክል ኦሊሴ እንደዚሁም ደግሞ ከኪሊያን ኤምባፔ ጋር ፈጥሮ ተመልክተነው ነበርና አስደናቂ ግቦችንም ሲያስቆጥር ተመልክተነው ነበር። ምናልባት ፔዤ ከተጫዋቹ የሚፈልገውን ገንዘብ ወደ 145 ሚሊዮን ፓውንድ ከፍ እንዲያደርግ ያደረገው ይሄ በ2026 የፊፋ ዓለም ዋንጫ ለፈረንሳይ ብሔራዊ ቡድን ያሳየው ስኬት ሊሆን ይችላል። ፔዤንም የተሻለ ገንዘብ እንዲጠይቅ
ያደረገው የሚል ነገር አለ። በፔዤ እስካሁን 152 ጨዋታዎችን አድርጓል። 39 ጊዜ ኳስና መረብን አገናኝቷል። 37 የመጨረሻ ግብ የሆኑ ኳሶችን እንደዚሁ አመቻችቶ ማቀበል ችሏል። እንግዲህ ባርኮላ ወደ ሊቨርፑል ይዘዋወራል። የሳላ ተተኪ መሆን ይችላል በትልቁ ይጠበቃል። ሊቨርፑል በቀጣይ የውድድር ዓመት አሰልጣኝ አንዶኒ ኢራዮላን አምጥቷል። የሳላ ቦታ እጅጉን ክፍት ይሆናል። ሳላ በሊቨርፑል ምናልባት ከታዩት የምንጊዜ ምርጥ 3 ተጫዋቾች ቢጠቀስ አንዱ መሆኑ ምንም ጥርጥር የለውም። ይህንን ተጫዋች ለመተካት እንደ ባርኮላ አይነት ተሰጥኦ ትልቅ የሆነ ተጫዋች ወደ ቡድኑ መምጣት አለበት። የአሰልጣኝ አንዶኒ ኢራዮላንም ስራ የተቃና ለማድረግ እንደዚህ አይነት ዝውውሮች ያስፈልጋሉ ተብሎ ነው የሚጠበቀው። ስለዚህ የባርኮላ ወደ ሊቨርፑል የመምጣት ሁኔታ ይጠበቃል። እንዳነሳሁት ሊቨርፑል ቀዳሚ የተጫዋቹ ምርጫም ሊሆን ይችላል። ሲሪየስ ፈላጊም ሆኖ ቀርቧል የተባለው ሊቨርፑል ነው። ግን አሁንም ከአርሰናል ጋር ይሄንን ፈረንሳይ ተጫዋች ስሙን አብረው የሚያነሱ ብዙሃን መገናኛዎች አሉና አርሰናልም የዚህ ተጫዋች ዝውውር ላይ እስካሁን ወጥቶበታል የሚል ነገር አልወጣም። ስለዚህ ባርኮላ መጨረሻው ማረፊያው ወደ እንግሊዝ ሆኖ በፕሪሚየር ሊጉ በ2026-27 የውድድር ዓመት ልንመለከተው እንችላለን የሚል መረጃ ወጥቷል። ከዛ ውጪ ከቼልሲ ጋር በተገናኘ እንግዲህ ቼልሲ 2 አንጋፋ ተጫዋቾችን ለማስፈረም በእጅጉ ስለመቃረቡ ከትናንት ጀምሮ በተለያዩ ብዙሃን መገናኛዎች አድማጭ ተመልካቾቻችን ስታዳምጡ ነበረ። እንግዲህ አሰልጣኝ ሻቢ አሎንሶ ይህንን ቡድን ከተረከበ በኋላ በተለየ ሞዴል የመጣ ይመስላል። እንደምናውቀው ቼልሲ ወጣት ተጫዋቾችን ወደ ቡድኑ ያመጣል። እድሜያቸው 22 እና ከዛ በታች ሆኑ ተጫዋቾችን ወደ ቡድኑ ያመጣል። አጎልብቶ ብዙም ሳይቆዩ የተሻለ ገንዘብ ሲገኝ ተጫዋቾችን የመሸጥ አይነት መንገድን እየተከተለ ነበረ። ግን እንደ ቡድን ይሄ ነገር ስኬታማ አድርጎታል ተብሎ አይታሰብም። በጣም ተርኖቨሩ ኃይለኛ የሆነ ቡድንን በቼልሲ በኩል እየተመለከትን እንገኛለን። ይህ ማለት የሚገቡ የሚወጡ ተጫዋቾች በየአመቱ ቁጥራቸው ላቅ ያለ ነው። አንዳንዴ እንደውም አሰልጣኝ ቀድሞ የነበሩት ከሻቢ አሎንሶ በፊት የነበሩትም ቋሚው አሰልጣኝ እና ወደ ማንቸስተር ሲቲ ያመራው ኤንዞ ማሬስካም በጣም ሰፊ የሆነ ስኳድ ስለመያዛቸውና ያ ችግር እንደፈጠረባቸው ሲያነሱ ነበር። በዚህኛውም የዝውውር መስኮት ወጣት ተጫዋቾችን ለማምጣት ጥረቶች እየተደረጉ ይገኛሉ በሻቢ አሎንሶ በኩል። እነዚህም ተጫዋቾች እስካሁን ፓሌስትራ ወደ ቡድኑ እየመጣ ተጫዋች ነው። ትልቁ ዝውውር የሞርጋን ሮጀርስ ነው። ከአስቶን ቪላ በ117 ሚሊዮን ፓውንድ መጥቷል። የጆቫኒ ኩዌንዳ ከስፖርቲንግ ሊዝበን ይሄንን ቡድን ተቀላቅሎ በቀድሞ ውድድር ጨዋታም ላይ እንደዚሁ ግብ ሲያስቆጥር የተመለከትነው ተጫዋች ነው። እነዚህ ተጫዋቾች መጥቷል። ከቡድኑ የለቀቁ ተጫዋቾች አሉ። እንደ ማርክ ኩኩሬያ አይነት ተጫዋች በትልቁ ስሙ የሚነሳው ተጫዋች ነው። እሱ ወደ ሪያል ማድሪድ ሄዷል። አንድሬ ሳንቶስን ወደ ማንቸስተር ዩናይትድ ሸኝቷል። እንደ ታይሪክ ጆርጅ አይነት ተጫዋችም ወደ ኤቨርተን በቋሚ ዝውውር አምርቷል። ሌሎችም ተጫዋቾች አሉ። አሁን ከቼልሲ ጋር ይለቃሉ ተብሎ ስማቸው እየተነሱ የሚገኙ ተጫዋቾች ይመጣሉ ተብለው ከተነሱ ተጫዋቾች ውስጥ ግን የብዙዎችን ትኩረት የሳበውና ባለፉት ጥቂት ቀናት መነጋገሪያ የሆነው አንጋፋዎቹ ግብ ጠባቂዎች እድሜያቸው 36 እና 35 የሆኑት ጆርዳን ሄንደርሰን እና ዳኒ ዌልቤክ አዲሶቹ የቼልሲ ፈራሚዎች ለመሆን ተቃርበዋል። ሁለቱም የመጨረሻ እንግዲህ ውሳናቸው ታውቋል። ወደ ቼልሲ መዳረሻቸው እንደሚሆን ታውቋል። ሄንደርሰን 36 ነው። ዳኒ ዌልቤክ 35 ዓመታቸው ላይ ነው የሚገኙት። እንግዲህ አሰልጣኝ ሻቢ አሎንሶ ጥያቄ ቀርቦለት ነበረ። ይህንን ቡድን በተመለከተ እንዴት ነው ተብሎ ተጠይቆ ነበር። ከዝውውር ጋር በተገናኘ የዝውውር መስኮቱ ተከፍቷል። እርግጠኛ ነኝ ከዚህኛው ቀን ጀምሮ እስከ ዝውውሩ የመጨረሻ ቀን ድረስ እንደዚህ አይነት ዝውውሮች፣ እንደዚህ አይነት ሐሳቦች፣ ሩመሮች ሊሰሙ ይችላሉ። እነሱን በተመለከተ እኔም ኮሜንት ማድረግ ይኖርብኛል የሚል ሐሳብን ተናግረዋል። እንደውም ሃርድ የሆነ ታስክ ነው ብሎ ነው ይሄንን ሐሳብ የተመለከተው። በእርግጠኝነት ቡድኑ ከኳሊቲ አንጻር ባላንስ ያስፈልጓል። ቦታም ላይ ከፖዚሽንም አንጻር እንደዚሁ ፕሮፐር የሆነ ባላንስ ያስፈልጓል ብሏል። እንደዚሁም በትልልቅ ውድድሮች
ተሳታፊ ለመሆንና እኛ መገንባት ለምንፈልገው ትልቅ ቡድን ባላንስ ያስፈልጋል ብሏል። ምናልባት ይሄ አገላለጹ ባላንስ ብሎ ይሄ አሰልጣኝ የገለጸው እንዳነሳሁት ከእድሜ አንፃር ሊሆን ይችላል የሚሉ መረጃዎች እየተነሱ ይገኛሉ። እንደምናውቀው ቼልሲ የ2025-26 በጣም ወጣቱ ስኳድ የነበረው ከ20ም የፕሪሚየር ሊጉ ክለቦች ወጣቱ ስኳድ የነበረው ቼልሲ ነበር። በአቨሬጅ 23 ዓመት ከ4 ወራት ነው የቡድኑ አቨሬጅ እድሜ ሲነሳና የፕሪሚየር ሊጉ ወጣቱ ስኳድ የነበረው የአምናው ቼልሲ ነበረ። ይሄ የሚያሳየን ቡድኑ በወጣቶች እንደተገነባና መሪዎች እንደሚያስፈልጉት የቡድኑ አምበል 20ዎቹ አጋማሽ ላይ እንኳን አልደረሰም ብሪስ ጄምስ። ስለዚህ ትልቅ መሪ እንደሚያስፈልገው የሚፈራ ተጫዋች እንደሚያስፈልገው እዚህ ቡድን ውስጥ ያሳያል። ቶተናም ወጣት ቡድን እንደነበር እናውቃለን። እንዴት ተቸግሮ እንደነበር እናስታውሳለን። ሰንደርላንድ፣ ማንቸስተር ሲቲ እስከ 4ኛ ደረጃ ላይ አሉ በ2025-26 የውድድር ዘመን በወጣትነት። የሊጉ አሸናፊ አርሰናል 25 ዓመት ከ6 ወራት ነው የቡድኑ አማካኝ እድሜ። ይሄም በጣም ትልቅ የሚባልም አይደለም ወጣትም የሚባል አይደለም፣ 20ዎቹ መጀመሪያ ላይም አይደለምና በደንብ ከዋንጫ ጋር ለመገናኘት አንደኛው አስተዋጽኦ የእድሜ አስተዋጽኦ እንደሆነ በእርግጠኝነት መናገር ይቻላል። በሊጉ 11ኛው ወጣት ስኳድ ተብሎ የሚነሳው አርሰናል ነውና ከፊታቸው 10 ቡድኖች አሉ። እንዳነሳሁት ቼልሲ የቡድኑ ወጣት እንደሆነ ይታወቃልና ከሌላ ጊዜው የተለየ አካሄድን የቼልሲ ሰዎች እየሄዱ እንዳለ የሚያሳይና ያልተጠበቁ የተባሉት 2 ዝውውሮች ሊፈጸሙ ነው። በተለይም መልበሻ ክፍሉን በትልቁ ያግዛሉ ተብሎ ይጠበቃል። ምናልባት ሜዳ ላይ ገብተው ተጽዕኗቸው ትልቅ ላይሆን ይችላል። ጆርዳን ሄንደርሰንም ዳኒ ዌልቤክም ወይም በቋሚነት አሰላለፉ ሲገቡ ላንመለከታቸው እንችላለን። ግን ደግሞ ከጀርባ ሆነው ስራዎችን ሊሰሩ ይችላሉ። እንደ ዣኦ ፔድሮ አይነት ወጣት አጥቂ ነው። ኦፍ ኮርስ አስደናቂ ብቃት ያለው ተጫዋች ነው። ከዳኒ ዌልቤክ የሚማረው ብዙ ነገር ሊኖር ይችላል። የቼልሲ አማካኝ ክፍል እንደ ሄንደርሰን አይነት በልምድ የጠገበ ሊቨርፑልን እየመራ የፕሪሚየር ሊግ ሻምፒዮን ያደረገ ተጫዋች እንደሆነ ይታወቃልና ይሄ ተጫዋች ልምዱ ትልቅ ስለሆነ ወደ ቼልሲ ቢመጣ በደንብ እንደሚረዳቸው በእርግጠኝነት መናገር ይቻላል። የ2 ዓመት ውል ፈርመው እስከ 2028 ድረስ የቼልሲ ተጫዋች መሆናቸው በይፋ ይረጋገጣል ተብሎ ነው የሚጠበቀው። የሁለቱ ተጫዋቾች እንግዲህ ሳይጠበቁ እነዚህ 2 ተጫዋቾች ወደ ቼልሲ ይመጣሉ የሚለው ጉዳይ ተጠቅሷል። ዋነኛ ምክንያቱም የተባለው የቡድኑን ከእድሜ ጋር ያለ ፕሮፋይልን ከፍ ለማድረግና ያጣውን የመሪነት ትልቅ ልምድ ለቡድኑ እንዲሰጡ ከማሰብ የተደረገ ነው። አሰልጣኙ በባየር ሊቨርኩሰን እናስታውሳለን። በአርሰናል ብዙ ዓመታትን ያሳለፈው ግራኒት ዣካን ወደ ቡድኑ አምጥቶ ዋናው የቡድኑ ኒውክለስ እንዳደረገው እናስታውሳለንና ብዙ ነገሮች የሚያደርገው የሚመራው ደግሞ ከመሐልም የተነሳ ገቦችን የሚያስቆጥር መጨረሻ ኳስ የሚያቀብል ተጫዋች እንደነበርና የቡድኑ እጅግ ወሳኝ ተጫዋች ግራኒት ዣካ እንደነበር እናስታውሳለን። በግራኒት ዣካ ልክ ላይሆን ይችላል ሄንደርሰን፣ ግን ደግሞ ልምዱ ቀላል የሚባል አይደለም። ከብሬንትፎርድ ጋርም በይፋ መለያየቱ የ1 ዓመት ውል እየቀረው በይፋ መለያየቱ ተረጋግጧል። ስለዚህ በቀጣይ የቼልሲ ዝውውሩን ለማሳካት የተደረገ አንድ እርምጃ ነው የሚል መረጃዎች ከሄንደርሰን ጋር ተያይዘው መረጃዎች እየተሰጡ ይገኛሉ። የመጨረሻ ጉዳይ የምናደርገው በዚህኛው ፕሮግራማችን የአሰልጣኝ ማውሪሲዮ ፖቼቲኖን የአሜሪካ ብሔራዊ ቡድን ቆይታን በተመለከተ ጉዳዮች እየተነሱ ይገኛሉ። እንግዲህ የቀድሞ የቼልሲ የቶተናም አሰልጣኝ በአሜሪካ ብሔራዊ ቡድን እየተመለከትነው ነበር። እንደ ዴቪድ ኦርነስቴን ተአማኒነት ያለው ጋዜጠኛ እንደዘገበው ከሆነ በአሜሪካ ብሔራዊ ቡድን እስከ 2030 የሚያቆየውን የውል ስምምነት ለመፈረም ተቃርቧል የሚል መረጃን ሰጥቷል። ፖቼቲኖ የውል ጉዳይ ከአሜሪካ ብሔራዊ ቡድን ጋር በተገናኘ ልክ የ2026 የዓለም ዋንጫ እንደተጠናቀቀ የመጨረሻ ውሳኔውን ያሳልፋል እየተባለ ነበር። በዚህ ሳምንት ይሄን ውሳኔ ይሰጣል የሚል ነገር ተነስቶ ነበር። ከአሜሪካ እግር ኳስ ፌዴሬሽን በኩል ውሉን ለማራዘም ከዓለም ዋንጫው በፊትም ጥያቄ ቀርቦለት ነበር። ግን ትኩረቱን ማድረግ የፈለገው በዓለም ዋንጫው ላይ ነበረ። እንደ ቴሌሙንዶ ብሮድካስተር ዘጋቢው አንድሬስ ካርተር አማካኝነት ባለፈው ማክሰኞ ውሉ
ለመፈጸም ወይ ሙሉ ለማራዘም ተስማምቷል የሚል መረጃን አንስቶ ነበር። ይህም እስከ 2030 በዓለም ዋንጫ ማለት ነው እስከ 2030 ይቆያል የሚል ነገር ተነስቶ ነበር። የመጨረሻ ውሳኔ አልተሰጠም። እንደሚታወቀው በፖቼቲኖ ስር የአሜሪካ ብሔራዊ ቡድን በዓለም ዋንጫው ካዘጋጆቹ አንዷ ነበረች። ጨዋታውንም እዚሁ አሜሪካ ላይ ያደርጉ ስለነበር አስተዋጽኦአቸው ከፍ ያለ ነበር። በምድብ ጨዋታዎችን ተደጋጋሚ አሸንፏል እና ወደ ጥሎ ማለፍም በማለፍ ከ2002 በኋላ ለመጀመሪያ ጊዜ በጥሎ ማለፍ አሸናፊነትንም አግኝተው እንደነበር እናስታውሳለን። ግን የአሜሪካ ብሔራዊ ቡድን 16ቱ ጥሎ ማለፍ ውስጥ ከቤልጂየም ጋር ባደረገው ጨዋታ 4-1 በሆነ ሽንፈት ነበረ ከውድድሩ ወጥተው የነበረውና የቤልጂየም ብሔራዊ ቡድን እንዴት በዛ ጨዋታ ዶሚኔት አድርጓቸው እንደነበር የአሜሪካ ብሔራዊ ቡድንን ተመልክተን ነበር። የተወሰነ የረፍት ጊዜ ያስፈልጋል እና ማሰብ፣ መነጋገር፣ ከፌዴሬሽኑ ሰዎች ጋር ማውራትና የመጨረሻ ውሳኔ ማሳለፍ የሚል ሐሳብን ማውሪሲዮ ፖቼቲኖ ሰጥቶ ነበረ። አሁን በመጨረሻ በአሜሪካ ብሔራዊ ቡድን እንደሚቆይ የተረጋገጠ ይመስላልና ጥሩ ግንኙነት አለኝ የሚል ሐሳብንም እንደዚሁ ሰጥቶ ነበረ። ስለዚህ የአሜሪካ ብሔራዊ ቡድን አሰልጣኝ የሆነው ማውሪሲዮ ፖቼቲኖ በኃላፊነቱ እስከ 2030 ዓለም ዋንጫ ለመቀጠል ውሳኔ አሳልፏል። ምናልባት በቀጣዮቹ ጥቂት ቀናት የመጨረሻ ውሳኔ ተሰጥቶ የፖቼቲኖ የአሜሪካ ብሔራዊ ቡድን ላይ ቆይተው በይፋ ይረጋገጣል የሚለው ጉዳይ ተነስቷል። እንግዲህ የኤችዲ ስፖርት ፕሮግራማችን የተለያዩ ጉዳዮችን እያነሳን ቆይታ አደረግን። በዩቲዩብ ላይ ነው ይህንን ቆይታ ያደረግነው። አድማጭ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። ሐሳቦቻችሁን ልታጋሩን፣ መልእክቶቻችሁን ልትልኩልን ትችላላችሁ። በአካል ዳንኤል ከናንተ ጋር ቆይታ በማድረግ ፕሮግራሙን መራው። አብራችሁን ስለነበራችሁ እናመሰግናለን። በደህና ቆዩ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ